የምንገኝበት ቦታ ጽርሐ ጽዮን ቅድስት ማርያም ገዳም የባህር ዳር ሀገረ ስብከት መንበረ ጵጵስና የሁሉም ነገር ምስጢራት ማከናወኛ ልዩ ገዳማችን ናት። አሁን ያለንባት ይቺ ምዕራፍ ሁለንተናዋ በአይን የተመላች ናት። በተፈጥሮ አቀማመጡ ከተማችንን ፊት ለፊት ያሳየናል ጎላ አድርጎ። ከላይ ደግሞ ሰገነቱ ላይ ስንወጣ ዙሪያውንም ጨመር አድርጎ ከተማችንን አጉልቶ አምልቶ አስፍቶ ያሳየናል። በሌላ መልኩ እንግዲህ የአካባቢያችን መጠበቂያው ግንብ ነው። የአካባቢያችን የዚህ ቅጽረ ቤተ ክርስቲያኑ የገዳሙ በምስራቁም በምዕራቡም በሰሜኑም በደቡቡም ያለውን እይታ በደንብ መቆጣጠሪያ ቦታ ነው። ዘመኑ በፈጠረው መሳሪያ ተገጣጥሞለት ያለ ጥበቃ ጠባቂ ሆኖ እያንዳንዱን ነገር ሊያሳይ የሚችል ቦታ ነው። ይህ ቦታ የተመረጠበት ምክንያት ለዚህ ነው። በመጀመሪያ ላይ ይሄ ታስታውሳላችሁ ቆርቆሮ በቆርቆሮ መቆጣጠሪያ ጽሕፈት ቤት አድርገን እዚች ላይ ሆነን ቤተ ክርስቲያኑንም የሀገረ ስብከቱን ጽሕፈት ቤትም በቀኝ በግራ የምንቆጣጠርበት የምናይበት የስራውን እንቅስቃሴ ሂደቱን የምንመለከትበት ቦታ ነበረ። ፈቃደ እግዚአብሔር ሆኖ ቤተ ክርስቲያኑም ወደ ማገባደጃው እየደረሰ ሲሆን ጽሕፈት ቤቱም በተመሳሳይ ሲሆን ይችም ደግሞ ታሪካዊት ቦታ እንደመሆኗ አሁን በምናየው መልኩ ቢገነባ ካሜራዎች እዚህ ቦታ ላይ ቢገጣጠሙ ባንድ ተመልካች ብቻ ሁሉንም አራት አይና ሁናይች ቤት በተፈለገው አቅጣጫ አካባቢውን ትጠብቃለች፣ ትቆጣጠራለች፣ ታሪኳንም ጠብቃ ትኖራለች ነው። ከውስጡ ለአንድ ሰው የሚያስፈልጉ ነገሮች አሉት። መታጠቢያ ቤት አላት፣ ሻይ ማፍያ አላት፣ ምዕራፍ ይቻለቻት። ሱባኤም ልግባባት ቢባል ሱባኤ መግቢያ ትሆናለች። በሌላ መልኩ ደግሞ እዚያው ላይ የተወሰኑ እንግዶችን ብቻ ላስተናግድ ቢባል እንደምታዩት ይሄ ንጹህ አየር ነው። በቃ በጣም የመጨረሻ ንጹህ አየር ነው። አየሩ ራሱ ምግብ ነው። የተጣራ አየር ነው ከጣና የሚመጣው። ስለዚህ በዚህ አይነትም አገልግሎቱ ከፍ ያለ አገልግሎት ስላለው ነው። ሌላው ደግሞ ክብረ በዓል ሲሆን አሁን መሬት ላይ ሆናችሁ የምትቀርጹትና በአየር ላይ ሆኖ የሚቀረጸው ይለያያል። ስለዚህ እዚህ ጣራ ላይ ስንወጣ ይሄ ሰገነቱ ለቀረጻ ይመቻል። እያንዳንዱን ነገር በዚሁ በካሜራችሁ ብቻ ሌላ የዘመኑ በራሪ ካሜራ ሳያስፈልግ በዚሁ ለመቅረጽ ይመቻል። በእንደዚህ አይነት መልኩ ለዚህ አገልግሎት እየተዘጋጀ ያለ ቤት ነው። ደረጃውን ጠብቆ ነው የሚሰራ። የውስጥም የውጭም ውበት ይኖረዋል። እንግዲህ ይሄ ገደል እየተገነባ ነው የመጣው። እንደምታዩት ተፈጥሯዊ አቀማመጡ አይነካም። ከታች እስከዚህ ድረስ እርከን እርከን እየተሰራ የምእመናን መቀመጫዎች ቢያነቡ ቢጽፉ እግዚአብሔርን ለማምለክ እዚህ ተሰባስበው ቢመጡ ምቹ የሆነ ላስተብርኮም ለእረፍትም ከአየሩ ጋራ የተቀዳጀ የተዋበ ስለሆነ ሁለመናውን የሚመጥን ደረጃውን እየጠበቅን ነው የምናመጣው ከታች እስከዚህ ድረስ። ሌላው ቤተ ክርስቲያኑን ሊቀ ሊቃውንት ስምዐኮነ መላክ ያስጎበኟቸዋል። በዚህ አይነት መልኩ ነው ቅንብራችን። ከዚህ በተረፈ ይሄ መድረኩ በደንብ ነው የሚሰራው። እንደነ ቅዱስ ላሊበላ ከታች ከላይ ያለው ማስረገጫ ነው የሚሆን። የፊት ለፊቱ ምዕራቡ አውደ ምሕረት ላይ መስቀሉ ከፍ ብሎ የሚተከል ነው። ከዚህ ቀደም ብዙ ተርከነዋል። ከመስቀሉ ወደ ታች ከታች ወደ መስቀሉ ለመውጣት ያው የመስቀሉ ሕግና ስርዓት እንደተጠበቀ ሆኖ ከጲላጦስ አደባባይ እስከ ቀራንዮ ያለው ጉዞ የሚያሳይ እንደተጠበቀ ሆኖ እንደገና ደግሞ ሽማግሌዎች፣ ባልቴቶች፣ ህፃናት ወዘተርፈ የሚወጡበት የገመድ መኪና
ይኖረናል ከላይ እስከታች። ለምሳሌ በሌሎች ዓለማት እንደምናየው በኢየሩሳሌም ገዳማችንም ስንመለከት ከኢያሪኮ እስከ ቆሮንቶስ ድረስ ያለውን ስንመለከት የገመድ መኪና አለው። ስለዚህ እንደዚህ አይነት እዚህ ላይ ይኖረዋል። ይህ ማለት ለከተማችንም መስህብ የሆነ ገዳም የቱሪስት ማዕከል ፍሰቱን የሚጨምር ባህር ዳር የሚመጣው ሁሉ እንደው መዳረሻ ሆኖ ይሄንንም አብሮ ጎብኝቶ እግዚአብሔርን ደስ ብሎት አመስግኖ የሚሄድበት ከላይ ከተራራው ጫፍ ስንደርስ አሁን እንደምናየው አይደለም፣ በሙሉ ጣና ደሴት ይታየናል፣ ገዳማቱ ይታዩናል። ለላይ ጫፉ ላይ ደብረ ቅዱስ ስንወጣ እና እስከ ደብረ ቅዱስ የሚወጣ ስለሆነ በዚህ ምእመናን ደስ የሚሰኙበት ሀገርም የሚኮራበት ሀገርም በራሱ እስኪነየው ብለው ብዙ ሰዎች እንዲመጡ ከሚያደርጉት መስህቦች አንዱ ይሆናል ብለን አምነን ነው የምንሄደው። ከዚያ የምስጢራት መፈጸሚያ መሆኑን የበለጠ አሁን ሊቀ ሊቃውንት እያብራሩላችሁ አብራችሁ ትነጋገራላችሁ። ይህን እንደሚመስለው ፊት ለፊታችን ይሄ ጉዶ ባህር ነው የሚባለው። እሱም እንደ እግዚአብሔር ፈቃድ እስካሁን በሰማነው ዩኒቨርሲቲው ባለፈው ጥናቱን ጨርሶ ሰው ሰራሽ ሐይቅ ይሆናል ጣናን አብሮ የሚወክል የሚል ነው የሰማነው። ይሄ ዙሪያውን እዚያ ድረስ የምታዩት ባህር ሲሆን አካባቢውን ሙሉ በሙሉ የሚለውጥ የብዙ ሰዎችን ዓይን የሚስብ ይሆናል ብለን እናምናለን። አሁንም ቢሆን ይስባል። በተለይ አየሩ ንጹህ ነው። እጽዋቱ አሁን የተከልናቸው ናቸው። እንደዚህ ሁሉ እንግዲህ ከ2009 በኋላ እኛ ከተረከብን በኋላ ነው ይህንን እጽዋት እየተከልን ምን እያል ወይራው፣ ጽዱ፣ ዝግባው ወዘተርፈ አገር በቀል እጽዋት እንደምታዩቸው አሉ። ደግሞ ይሄ በበጋ ላይ ውሃ በማጣት እንዳይጠወልጉ እንትን ሰው ሰራሽ ጉድጓድ አለን። በሱ ውሃ አለን፣ ከፍተኛ ውሃ የሚያመነጭ ለዚህ አካባቢ ለቀበሌውም ቢሰራጭ ሊበቃ የሚችል ነው ያለን። ንጹህ ውሃ ተመርምሮ ጤናማ ለሰው ልጅ ተስማሚ የሆነ ውሃ ነው ያለን። እስከ ደብረ ቅዱስ ድረስ አውጥተነዋል። እዚህም እንግዲህ የውሃ ችግር የለብንም ማለት ነው። የቅድስት ቤተ ክርስቲያን ልጆች በእውነት የሚያስደንቁ ናቸው። አሁን እንኳ ባሳለፍ ነው እኔም ለጽዮን ስራ አለብኝ ለዚህ ምስክሬ ማርያም ናት በሚለው ተነስተን ባደረግነው ታላቅ ጉባኤ ሁሉም የያቅሙን የተረባረበ ከሀገር ውስጥ እስከ ሀገር ውጭ በዚህ በቅድስት ቤተ ክርስቲያን ስም ምስጋናዬ ከፍ ያለ ነው። በምእመናን እንኮራለን። በእውነት እግዚአብሔር ቤተ ክርስቲያኒቷን ከፍ ከፍ አድርጓታል። በእያንዳንዱ ምእመንም ልብ ስሏታል፣ ቀርጿታል። ቤተ ክርስቲያንን የሚረሳ አማኝ የለንም። ለቤተ ክርስቲያን ራሱን መስዋዕት አድርጎ የሚሰጥ ምእመን አላት ቅድስት ቤተ ክርስቲያን። ምንም ጥያቄ የሌለው የማያነጋግር ነው። በዚህም ደግሞ እያየንም ነው። አሁንም ባለፈው በተደረገው ጉባኤ እግዚአብሔር የፈቀደልን አግኝተናል። ከምንሰራው ስራ አንጻር ብዙና ብዙ የሚጠይቅ ነው። አሁን ያቀድም የዘረዘርኳቸው የመስቀሉ የምኑ ሲባል ይህም ተፈጥሯዊ የመሬት አቀማመጡን ጠብቆ በእርከን ለምእመናን ምቹ ሆኖ መቀመጫ ለሰጊድ ላስተብርኮ ወዘተርፈ እንዲሆን እያደረጉ ለመስራት ብዙ ጥያቄ ነው ያለው። ይህንን በአይነ ህሊና እየቃኙ የቻሉ ደግሞ በአይነ ስጋ እየተመለከቱ የታሪኩ ባለቤቶች እንዲሆኑ ለሁሉም መልእክቴ ድረስ ጥቆማዬ ድረስ ብዬ ነው እንትን እምለው። ከዚህ በተረፈ ስለ ቤተ ክርስቲያኑ አሰራር አንደኛ እግዚአብሔር ይመስገን ያለንበት አካባቢ የብዙ ሊቃውንት መናኸሪያ ነው። ስለዚህ ለመጠበብ የተሞከረውም ቀኖና ቤተ ክርስቲያንን መጽሐፍ ቅዱሱን መሰረት አድርጎ በቀኖና ቤተ ክርስቲያን መለኪያ ሁሉንም ነገር ይቺ ቤተ ክርስቲያን እንድትይዝ የዋሻውንም ቅርጽ የሁሉንም የሶስቱንም የቤተ ክርስቲያን አሰራር እንድትይዝ ተደርጎ ነው የተሰራች። ውስጥ ስትገቡና ውጩ ይለያያል። ውጩ እንደው አንድ ወጥ የሆነ ነገር ነው የሚመስለን። ወደ ውስጥ ስንገባ ግን እያንዳንዱ ብዙ ክፍልፋይ ነው ያለው። የአምዶቹ ብዛት እያንዳንዳቸው አሁን ሊቀ ሊቃውንት ይዘረዝሩታል።
ባለፈው ምንም ሞክር ያለሁኝ። ስለዚህ ይሄንን መጥቶ ማየት መልካም ነው። ናናይ የሚለው የፊልጶስ ጥሪ ለዚህ ጥሩ ነው። ናናይ ነው። ማንኛውም ሰው በጆሮው መስማትና በአይኑ ማየት ይለያያል። አሁንም ዛሬም በአይናቸው አይተው በእግራቸው ረግጠው በእጃቸው ዳሰው እንዲህ ቢሆን የሚሉንን ሁሉኛ ለመስራት ዝግጁዎች ነን፣ ለመታዘዝ ዝግጁዎች ነን። ዓላማችንና ተልኳችን አንድና አንድ ነው። ከዚህ ቀደም እንደተናገርኩት በልጠን እንገኝ ለማለት አይደለም። ቤተ ክርስቲያን ትብለጥ፣ ቤተ ክርስቲያን ከፍ ትበል ነው። ውድድርም አይደለም። እንደ ባህር ዳር ከባህር ዳር የተሻለ ሌላ የለውም ብለን ለማውራትም አይደለም። ይሄ ሀገረ ስብከት ነው። በብዙ የሚቆጠሩ አድባራትን የሚመራ ነው። ለነዚያ የተግባር ማስተማሪያ የተግባር ማሰልጠኛ እንዲሆን ነው ትልቁ ተልኳችን ዓላማችን። ክህነት ዝም ብሎን በጫካ በሜዳ በምን አይደለም መሰጠት ያለበት። በዚሁ ሊመጥ በሚመጥነው ቤተ ክርስቲያን ክህነት ተቀባዮቹ ዲያቆናት፣ ክህነት የሚቀበሉ ቀሳውስት እንደ ሕጉ እንደ ስርዓቱ ክህነት ተቀብለው ቆርበው እንዲሄዱ፣ ዲቁና የተቀበለውም በዲቁናው ሁሉም ምስጢራተ ቤተ ክርስቲያን ተፈጽሞላቸው እንዲሄዱ በሚል ቤተ ክርስቲያን ባላት ስርዓት ሁሉ ያለውን ለማጠናቀቅ ሞክረናል። እንደ ሰውኛ ደግሞ የጎደለን ካለ የሚያሳየን እንፈልጋለን። እኛ ባለን አቅም እየሰራን ያለ ነው እና በዚህ ስራ ላይ አሁንም ተባባሪዎች ብዙዎች ናችሁ። የኢትዮጵያ ቤተ ክርስቲያን አማኞች በሀገር ውስጥም ከሀገር ውጭም ከእምነቱ ተከታይ ውጭም ቅን አስተሳሰብ ቅን ልብ ያላቸው ኢትዮጵያውያን ወገኖች የኔም ታሪክ ነው ሃይማኖቴ ባይሆንም የሚሉ ሁሉ እጃቸውን እያስገቡ ነው። በእውነት እናመሰግናቸዋለን፣ እናደንቃቸዋለን። ስለዚህ በዚህ ሁላችሁም ተባባሪዎች ሆናችሁ ስራ እንስራ። አያዝግም ስራው ተሎን ፈጽመውና ወደ ሌላው ደግሞ እንሂድ። የዚህ ማለት ከዚህ በኋላ በገዳማት ዙሪያ በአብነት ትምህርት ቤት ዙሪያ ላይ ጓለማውታ አሳዳጊ የሌላቸው ቀባሪ ጧሪ የሌላቸው ሽማግሌዎችን የመርዳት ኃላፊነት ቤተ ክርስቲያን ስላለባት ወደዚያ የመሸጋገሪያ ትልቁ የገቢ ምንጭም ነው ይሄ ቤተ ክርስቲያን። ነገ ማንም ይምጣ እዚህ ጋር አይቶ ሙዳየ ምጽዋት ላይ እጁን ሳይዘረጋ የማይሄድ ስለሌለ በዚህም ነገም ትልቅ ራዕይ ተመልክታ ዓላማ አይታ ግዋን ለመምታት የተዘጋጀች ቤተ ክርስቲያን ናትና በዚህ ዙሪያ ላይ ሁላችሁም የሰማ ላልሰማ ያየ ላላየ እያስተዋወቃችሁ ስራው በአጭር ጊዜ እንዲጠናቀቅ ነው። እንግዲህ እዚህ ለመድረስ 6 ዓመት ከ9 ወር ወስዷል። እስካሁን ድረስ ይህ ቤተ ክርስቲያን 6 ዓመት ከ9 ወር። አሰራሩ ከባድ ነው። መሬት የገባው ያለውን ወደ ታች አወርዶታል። ቀላል አይደለም። ከላይ የሚታየውና ወደ መሬት የገባው ከላይ የተቀመጠውን ብቻ ስናይ ትንሽ ይመስላል። ይሄም ቢሆን ደግሞ በተራራ ስር ስለሆነ ነው እንጂ ወደ ሌላ ቁመቱን ካየነው በጣም የመጨረሻ ትልቅ ነው። ከውስጥ ሆነን ቀና ብሎ ለማየት ይከብዳል። ገብታችሁ ይዩት፣ በካሜራችሁም ልትደርሱበት ይረቃል። ስለዚህ ይህንን እያያችሁ አይን አይቶ ልብ ይፈርዳል ነውና ተባበሩ፣ አስተባብሩ፣ በጸሎታችሁ እርዱን፣ ተሎ ይለቅ። ለዚህ ሁሉ ደግሞ ስለ ሰላም ጸልዩ ጸልዩ ጸልዩ። ስለ ሰላም ሰላማችንን እግዚአብሔር እንዲያበዛ አሁን ደጋግሜ የምጮኸው ስለ ሰላም ነው። ሰላም ከሌለ ሁሉም ነገር የለም። ሰላም ከሌለ ምንም ነገር የምንደክምበት ሁሉ ከንቱ ነው። ሰላም ግን እፎይታ ስላለው የትኛውም ቦታ ሆነን እንኳ ብናገለግል ብንገለገል መልካም ነው እና አንዳንድ ጊዜ ግን ብዙ የዋሃን በእንዲህ አይነት ጊዜ ይሄ ምን ያስፈልጋል የሚሉ ሰምቻለሁ። ይሄ ሞኝነት ነው። የእግዚአብሔር ቤት የሚሰራው በመከራም ጊዜ ነው፣ በደስታ ጊዜ ብቻ አይደለም። ካለን እኛም ተጠቃሚዎች እንሆናለን፣ እንገለገልበታለን። ከሌለን ደግሞ እኛ እንኖርም፣ ተተኪው ትውልድ ይጠቀምበታል። እኔ ከሞትኩ ሰርዶ አይብቀል የሚል አስተሳሰብ ሊኖረን አይገባም። አስተሳሰባችን ሁልጊዜ ለነገ ትውልድ ነው። እኔ አላውቀውም፣ ዛሬ ልኑር፣ ነገ እግዚአብሔር ዓመታትን ይጨምርልኝ፣ ሳምንታት ወይም ዕለታት ወይም ሰዓታት የማውቀው ነገር የለኝም። የማውቀው ነገር ቢኖር አሁን ያለሁበትን ሰዓትና ባለሁበት ሰዓት ደግሞ በጎ ስራ ሰርቶ ለትውልድ አሻራ እያስቀመጡ መሄድ ብቻ ነው። ስለዚህ ዛሬ እንዲሆኖ ምን ያደርጋል ይሄ ምን ይፈጥራል ይሄ ማደንዘዣም ነው፣ ስንፍናንም ያሳያል፣
ሀኬትንም ያሳያል። የሚሰሩ ሰዎችንም ልብ ይሰርቃል፣ ይከፍላል። ስለዚህ እግዚአብሔር በመከራውም ጊዜ በደስታውም ጊዜ እንድንጠቀምበት ነው። አንተ ሰነፍ ነው የሚለን እንደውም በሲኦል ሌላ ስራ የለም። የስራ ቦታው ይሄ ነው። በመንግስተ ሰማያት ምስጋና እንጂ ግንባታ የምንገነባበት ለትውልዱ ሌላ ሐውልት የምናቆምበት ስራ የምንሰራበት የለም። በኋላ እረፍት ነው። ወደ እረፍት ቦታ ነው የምንሄድ። ይሄ ምድረ ፋይዱ ይሄ ነው። በዚህ በምድረ ፋይድ የእግዚአብሔርን ለእግዚአብሔር የኛን ለኛ ተግተን መስራትን ሁላችንም ገንዘብ እናድርግ። እግዚአብሔር ይባርክልኝ። አሁን የምንገኘው የባህር ዳር ሀገረ ስብከት መንበረ ጵጵስና ጽርሐ ጽዮን ቅድስት ማርያም ገዳም አዲስ የሚሰራው ቤተ መቅደስ ውስጥ ነው የምንገኘው። ጽርሐ ጽዮን ማርያም በባህር ዳር ሀገረ ስብከት የብፁዕ አቡነ አብርሃም ከመጡበት ጊዜ ጀምሮ ቦታውን ከመረከብ ጀምሮ ማለት ነው። ይሄ ገዳም የተመሰረተው በብፁዕ አቡነ አብርሃም ነው የመጀመሪያው። ቀደም ሲል ይሄ ቦታ የቤተ ክርስቲያን ይዞታ አልነበረም። ብፁዕነታቸው ሲመጡ የመጀመሪያ ዓላማ ያደረጉት ሀገረ ስብከቱ የራሱ የሆነ ስፍራ እንዲኖረው ማድረግ ነው። አልነበረውም። እስከዚያች ቀን ድረስ በቅዱስ ጊዮርጊስ ግቢ ውስጥ ነው የኖረው የነበረውና ሌላው ቀርቶ በጣም የሚያስቀው የሀገረ ስብከቱ ሰራተኞች መታወቂያ እንኳን እናወጣ ቢሉ መስሪያ ቤቱ በቀጥታ መጻፍ አይችልም ነበር። የቅዱስ ጊዮርጊስ ቤተክርስቲያን ነው ሊጽፍ የሚችለው። ምክንያቱም ህጋዊ እንትን እውቅና የለውም እዛ ላይ የቤተክርስቲያኑ ጥግ ላይ ስለሚኖር ማለት ተጠግቶ ነው የሚኖረውና ቦታው የሚታወቀው በባህር ዳር ሀገረ ስብከት የቅዱስ ጊዮርጊስ ቦታ ሆኖ ነው የሚታወቀው እና የሀገረ ስብከቱ የራሱ ስም አልነበረውም። እሱ አንድ ችግር ነበር። ይሄን ከተረዱ በኋላ ብፁዕነታቸው ምንድነው ያደረጉት? ከመንግስት ተጻጽፈው ፕሮጀክት ተቀረጸ። 40 ሺህ ካሬ ነው ለጊዜው የተሰጠው። ወደ 42 ሺህ አካባቢ አጸደቁና ሰጡን በተጠየቀው ልክ ማለት ነው። ፕሮጀክቱም የሚፈልገው እንደዚያ ስለነበረ በወቅቱ የገባው ህንጻ ቤተክርስቲያን አለ፣ የሀገረ ስብከት ጽሕፈት ቤት አለ እና ሌሎችም 9 ፕሮጀክቶች ነበሩት አብረው ማለት ነው። ኮሌጅ፣ የካህናት ማሰልጠኛ፣ ፋብሪካዎችና ሌሎች ተያያዥ ከቤተክርስቲያን ጋር አብረው ሊሄዱ የሚችሉ ነገሮች ነበሩበት አብረው። እነሱ በጋራ ሆኖ ተጠንተው ቀረበ። ያንን እንግዲህ መንግስት አጸደቀ። እንደምታዩት ይሄ ነው እንግዲህ አሁን ያለንበት ቦታ ማለት ነው። ተሰጠን። ከዛ በፊት ይሄ ዝም ብሎ አልባሌ ስራዎች የሚሰሩበት የነበረው እንደው ለመጥራት የሚዘገኑን አንዳንድ ስራዎች ይሰሩበት የነበረው ጫካ ነው የነበረው ከከተማ ውጭም ስለሆነ ማለት ነው። ሆኖም ግን እግዚአብሔር ፈቅዶ ያው ጊዜው ሲደርስ አሁን እንደምታዩት የተቀደሰ ስፍራ ሆኗል ማለት ነው። እዛ ቦታ ላይ ነው የምንገኘው። እንግዲህ አሁን ህንጻ ቤተ መቅደሱ ጋር ስንገባ እዚህ ጋር ይሄ የሊፍት ለሊፍት ተብሎ የተቀመጠ ቦታ ነው። ሊፍት አለው ቤተ መቅደሱ እንደሚታወቀው። ምክንያቱም ይሄ ወደ ላይኛው አንዱ ቤተ መቅደስ አለው፣ ከታች ያለንበት አሁን ይሄ አንዱ ቤተ መቅደስ ነው። ከታች ያለው ቤተ መቅደስ ላይ ነው አሁን የምንገኘው። እዚህ ጋር ከታች ያለው ቤተ መቅደስ ስጋውን ደሙን የሚቀበሉ ምእመናን እዚህ ፊት ለፊት ላይ ያስቀድሳሉ። ይሄ በጣም ሰፊ ነው። ብዙ አይማድም ነው ያሉት በውስጡ። ከላይ ደግሞ ያለውን ስንወጣ እንመለከተዋለን በኋላ ላይ። ወደዚህ በኩል በጣም ሰፊ እና ብዙ ልዩ ልዩ አገልግሎቶችን የሚሰጥ ስፍራ ነው ያለው ማለት ነው። ዲዛይን ሲደረግ መጀመሪያ ታስቦ የተደረገው ዲዛይኑንም የሰሩ ሰዎች ካህናት ናቸውና ምስጢራተ ቤተክርስቲያንን የሚያውቁ ሰዎች እንደመሆናቸው መጠን ብፁዕነታቸው በጥንቃቄ ነው የሚከታተሉትም ያሰሩትም ልክ እንደዛው ነው እና 3 ህንጻዎች ናቸው እንግዲህ በእኛ ቤተክርስቲያን ስርዓት የተደነገጉት ያሉት የምናውቃቸውም የምንጠቀምባቸውም የዋሻ ቅርጽ ቤተ መቅደስ አለን። የመስቀለኛ ወይም ደግሞ ሰቀላ ቅርጽ ምንለው ምኩራብ ምንለው አይነት ቅርጽ ደግሞ የቤተ መቅደስ አሰራር አለን። እንዲሁም ሶስተኛውና የተለመደው ቤተክርስቲያን ዘኢትዮጵያ የሚያሰኛት ደግሞ ክብ ቤተ መቅደስ አሰራርም አለን። እነዚህን ሶስቱንም እዚህ ቦታ እዚህ ቤተ መቅደስ ውስጥ እናገኛቸዋለን። አሁን በጀርባ ስንሄድ የዋሻውንም የክቡንም ቅርጽ እናገኘዋለን። እንደ ሌሎቹ አብያተ ክርስቲያናት ሰቀላ ወይም ቅርጽ መስቀለኛ ቅርጽ ሆኖ ከፊት ለፊት በደንብ በሰፊው ሰፊ አገልግሎት በተለይ ለስብከተ ወንጌል አገልግሎት ምቹ የሆነ ምእመናን ፊት ለፊት አገልግሎቱን ከቤተ መቅደስ የሚሰጠውን አገልግሎት እንዲያዩ ምቹ ሁኔታ ይፈጥራል። ከሌሎቹ ደግሞ ለየት የሚያደርገው ከሰቀላ አብያተ መቃድሳት ልዩ የሚያደርገው ደግሞ መዞሪያ ቤተ መቅደሱን እየዞሩ ማጠን የሚያስችል ምዕዋድ አለው። ደግሞ
ያው ይሄ ኦግዜ ኢየሱስ ክርስቶስ በከማናል ከቅድመ ጥቅማ ላይ ኢያሪኮ በይደ ኢያሱ ገብርከ ከመዋንህል ጥቅማት ያጤዋጤ ተኩልዙ ከያለ ካህኑ ያጥናል እየዞረ ማለት ነው። የክርስቶስን የ3 ዓመት ከ3 ወር የወንጌል አገልግሎት እየዞረ የሰበከውን ስብከት ሊያስታውስ በሚችል ሁኔታ እየዞሩ ማጠን በቤተክርስቲያን ስርዓት የተለመደ ነው። ያንን ሊያስደርግ የሚችል መዞሪያ ያለው እናየዋለን። እንዲሁም ደግሞ ለስብከት ወንጌልና ለልዩ ልዩ አገልግሎት ምእመናን በቀጥታ የቤተ መቅደሱን አገልግሎት እንዲሳተፉ ታችኛው ቤተ መቅደስ ውስጥ እየገባን ነው። ታችኛው ቤተ መቅደስ 3 መንበሮች ነው የሚኖሩት። በእርግጥ ላይኛውም እንደዛው ተመሳሳይ ነው የሚሆነው። 3 በሮች አሉት። 3ቱ መናብርት አንዱ በዚህኛው አለ፣ መካከለኛው እዚህ ላይ አለ፣ እዛ ዳር ደግሞ አንድ ይኖረናል ማለት ነው። ቤተ መቅደሱ እንደምታየው በጣም ሰፊ ነው። እነዚህን ሊያስተናግድ የሚችል ነው 3ቱንም መናብርት ማለት ነው። እና በክብረ በዓል አሁን ምእመናን እጅግ በጣም በሚበዙበት ሰዓት በደቂቃዎች በሰዓታት ሳይሆን በደቂቃ አሁን በአብዛኛውን ቦታ ስናይ በሰዓታት የሚፈጅ ነው የቆራቢው ብዛት ማለት ነው። ያንን ለመቀነስ ተብሎ ታስቦ በ6 መንበር መቀደስ ማለት ነው። በአንድ ጊዜ 6 መንበር ላይ መቀደስ ይቻላል። በዛ አይነት በሰፊው እንዲህ አይነት አገልግሎት ሲሰጥ በደቂቃዎች ስርዓተ ቁርባንን ማከናወን ይቻላል ማለት ነው። ከላይ 3 ምድር ቤት 3 ከላይ 3 ነው ያለው። ከገባኤ ሰናዩ ካህን እያጠነ ይመጣና ቅዱስ ቁርባን ከሚሰጥበት ስፍራ በቀጥታ በዚህ ነው ዞሮ የሚመጣው ማለት ነው። ልክ እንደ ክብ ቤተ መቅደስ ሁሉ የመቅደሱ ጀርባ መዞሪያ አለው ማለት ነው። እየዞሩ ማጠን ያስችላል። ይሄ የክብ ቤተ መቅደስ ሊያሟላው የሚገባውን ነገር ሰቀላ ቤተ መቅደስ ውስጥ የማናገኘውን ይሄ ይዞ ይገኛል ማለት ነው። እዚች ላይ ደግሞ ምን አስበዋል ብፁዕ አባታችን? በዚህ በኩል እንዲገቡ የሚፈቀድላቸው ሰዎች አሉ። እዚች አካባቢ ቆመው የሚያስቀድሱ ማለት ነው። ይሄ የሆነበት ምክንያት ምንድነው? በልዩ ልዩ ምክንያት ከሰው ገለል ብለው መቀበል ስጋውን ደግሞ መቀበል የሚፈልጉ ስርዓት አምልኮ መፈጸም የሚፈልጉ ግን ከሰው መለየት ደግሞ የሚፈልጉ ሰዎች አሉ። ለምሳሌ መናኝ ባህታዊ ግሁስ ባህታዊ ቢሆን ስጋውን ደግሞ ለመቀበል ይመጣል ከበረሃ ያን ጊዜ እንዲህ አይነት ቦታ ሊሰጠው ይችላል። በቀኖና ቤተክርስቲያን ቤተ መቅደስ እንዳይገቡ የተከለከሉ ካህናትም ሊሆኑ ይችላሉ። በልዩ ልዩ ምክንያት እዚህ መጥተው ስጋውን ደግሞ ተቀብለው ይሄዳሉ። ታዋቂ ሰዎች ባለስልጣናት ምናምን እንደዚህም አለ። ከሴኩሪቲ አንጻር ከምናምን ሊቸገሩ ይችላሉ። አንዳንዴ ከህዝቡ ጋር ተቀላቅለው ስርዓተ ቁርባንን ተቀብለው ፈጽመው ለመሄድ የሚቸገሩ አሉ። ግን ደግሞ ስርዓተ አምልኮ መፈጸም የሚናፍቃቸው የሚፈልጉም አሉና አሁን ለነሱ ይሄ በጣም ምቹ ሆኖ የተዘጋጀ ነው። በእንደዚህ አይነት አገልግሎት ለእንደዚህ አይነት አገልግሎት የሚሰጥ ነው ማለት ነው። ቤተልሔሙ 2 ክፍል ነው ያለው፣ ደርብን ላይና ታች ማለት ነው። ታችኛው ቤተልሔም ለታችኛው ቤተ መቅደስ ነው አገልግሎት የሚሰጠው። በዚህ በኩል ነው የሚገቡት ማለት ነው። የታችኛው ቤተ መቅደስ ይሄ በር ሲከፈት ወደ ቤተልሔሙ ነው ቀጥታ የሚወስደው እና ቤተልሔሙ ላይና ታች ነው። አሁን ይሄ በሊፍት የማይወጡ ግን ደግሞ በልዩ ልዩ ምክንያት ወደ ላይ መውጣት ቢፈልጉ እና መውረድም ቢፈለግ ሊፍቱን ሳትጠቀም በዚህ መጠቀም ትችላለህ ማለት ነው። አንዳንዴ እሳት አደጋም ተብሎ እንደሚቀመጠው አይነት ማለት ነው። ይሄም ልክ እንደዛው ተመሳሳይ የሆነ አገልግሎት ሊሰጥ የሚችል ይሄውን በቀጥታ ምኑ ጋር ነው ያመጣን? ቤተ መቅደሱ ጋር ነው ያመጣን። አይተዋል። ለሚነገርኳቸው የታችኛው እንዳለ ሆኖ ማለት ነው። እንደ ታችኛው ሁሉ ይሄም 3 መንበር አለው። ከዚያ ላይ የት የሚለው ይሄ 2 ጥቅሞች አሉት። አንደኛው 2 አይማዶች አሉት። እዚህ ጋር ልዩ የሚያደርገው አንዱ ይሄ ነው። እነዚህ 2 አይማድ በብሉይ ኪዳን ያዕቆብና በለዝ የሚባሉት ሊቀ ካህናቱና ንጉሠ ነገስቱ የሚቆሙባቸው የሚጠጓቸው የሚደገፏቸው ምሰሶዎች ናቸው እነዚህ ማለት ነው። ሊቀ ካህናቱ ያዕቆብን በቀኝ ያለውን ማለት ነው፣ ንጉሠ ነገስቱ ደግሞ በግራ በኩል ያለውን በለዝን ተደግፈው ይቆማሉ ማለት ነው። የንጉሠ ነገስቱ ፍትህ ርት ወይም የቀና ፍርድን ለመስጠቱ ምልክት ነው። የሊቀ ካህናቱ ደግሞ የቀና የቤተ መቅደስ አገልግሎት ስርዓት ለማከናወኑ ምልክት ሆኖ ኃይል ጽን ሊሰጥ የሚችል የዛ ተምሳሌት ሆኖ የተቀመጠ ነው ማለት ነው። እዚህም ያው እነዛን የብሉይ ኪዳኑን ቤተክርስቲያን ብሉይም ሐዲስም ያዘች አይደለች። ብሉይ ኪዳንንም ሐዲሳትንም ልትገልጽ የምትችል ሆና መሰራት ስላለባት የብሉይ ኪዳኑን እንዳለ ይህን ታሳያለች ማለት ነው። በሐዲስ ኪዳን በህገጋት ስንፈታው ይሄ የብሉይ ኪዳንና የሐዲስ ኪዳን ምሳሌ ነው። 2 አይማድ የቤተክርስቲያን 2 ህጎች ነው ያሏት፣ ብሉይ ኪዳንና ሐዲስ ኪዳን ናቸው።
እነዚያን ሁለት ኪዳናት ሊያሳዩ የሚችሉም ናቸው እነዚህ የቤተ መቅደስ ምሰሶዎች ማለት ነው። በተጨማሪም ግን የመጋረጃም ይይዛሉ ይሸከማሉ እና የወድ ሱጋ መላእክት በውስጡ ውሳጤ መንጦላይት አይደል ምንለው ውሳጤ መንጦላይት ምንለው ይሄን ነው። እንዲያውም የሐዲስ ኪዳን መምህራን ምን ብለው ይተረጉማሉ? የውጩ መጋረጃው 3 ናቸው በሮቹ 3 ስለሆኑ የውስጡ ግን አንድ ነው የሚሆነው። የአንድነት የሶስትነት ምሳሌ ነው። የውጩ 3 መሆኑ ሶስትነትን የውስጡ ደግሞ አንድ መሆኑ አንድነትን ያሳያል። የውጩ 3 ቢሆን ይሄኛውም አንድ ቢሆን ግን አንዲት ቤተ መቅደስን ነው የሚጋርደው ወይም አንዱን መሰዊያ ነው አቅፎ የሚይዘውና አንድነት ሶስትነት የሚነገርባት በአንድነት ሶስትነት ጸንቶ የሚኖሩ ሥላሴ የሚመለኩባት ቤተ መቅደስ አንዲት ናት። እሱን ለማሳየት ነው እንግዲህ ይሄ የተደረገው ማለት ነው። ከዛ በተጨማሪ እዚህ ጋር ይቺ ሚስጥራዊ የሆነው በአባቶቻችን የተለመደ ነው እንዲህ አይነት ነገር። እዚች ውስጥ አጭር ናት ማለት አታስቆም፣ በቆመ ቢሲልክ አይደለችም። ግን እነዚህ ሚስጥራዊ የሆኑ ነገሮች እዚህ ውስጥ ይቀመጣሉ። አብዛኛው እሳተ ከላ ይሉታል። እሳትም እንዳይበላቸው የሚያሰጉ ነገሮች፣ እሳት ቢነሳ የእሳት አደጋ ቢኖር ይሄ ተከላክሎ ያድናቸዋል። ይገጠማል፣ ይዘጋል። ከሌባም እጅ ቶሎ ያወድቁም። ይገጠም ይዘጋና ከላይ እንትን ይደረግበታል። ይሄ ምንጣፍም ስለሚደረግ ለመኖሩ እውቅና ያለው ማንም የለም። አያስቆምም፣ አስጎንብሶ ነው የሚያስገባው። ግን ነዋያቱን በደንብ በሚገባ መያዝ የሚችል ሆኖ ነው የተሰራው ማለት ነው። ይሄ እንግዲህ አሁን ወደ ቁርባኑ ቅዱስ ቁርባን ሊያቀብሉ ሲመጡ አባቶች ድርገት ወረዱ የሚባለው እዚህ ቦታ ላይ ነው ማለት ነው። እንግዲህ ከዚህ በኋላ በዚህ ፊት ለፊት እንዳለ የምእመናኑ መቆሚያ ነው። በዚህም ልክ እንደዛው ምእመናኑ የሚቆሙበት ነው ማለት ነው። በተጨማሪ ይሄኛው የምታዩት ስፔስ ወይም ክፍተቱ የጽዋ ቅርጽ ነው ያለው። ይሄ ጽዋ ቅርጽ ነው የተሰጠው የጌታችን የመድኃኒታችን ኢየሱስ ክርስቶስን ደሙን የተቀበለው ኡራኤል መልአክ ደሙን ቀድቶ በምድር ላይ የረጨው በጽዋ ተቀብሎ ነውና እኛም ያን ሊያሳይ በሚችል ነው ይቺ ቅርጽ የተደረገችው። ይሄ ከንፈረ ጽዋው ነው። ይሄ አሁን እግሩ ወደዚያ ነው። ይሄ ከላይ የጽዋው አፉ ነው ማለት ነው። ወደዚህ እሱ እንዲያሳይ ተደርጎ ነው የተቀረጸው። እነዚህ ደረጃዎች በእመቤታችን ቅድስት ድንግል ማርያም 33 በዓላት ልክ 33 ደረጃዎች ናቸው የተሰሩት ማለት ነው። ያው ሁሉም ቅርጽና አቋሟ ሁሉም ነገር ትርጉም ሊኖረው ስለሚገባ እነዚህ ደረጃዎች በዛ ልክ ነው ሆነው የተሰሩት ማለት ነው። ወደ ታችኛው ቤተ መቅደስ ነው የሚያደርሰው። ዝም ብሎ የተሰሩ እንዳይደሉ ለማሳየት ነው። ትርጉም ያላቸው ሆኖ ነው የተሰሩት። ክብረ በዓላት በጣም ብዙ ቆራቢ ነው የሚኖረው። ጊዜ በአግባቡ ለመጠቀም እንዲበቃ ተብሎ ነው እንግዲህ 6 መንበሮች ነው ከላይና ከታች የሚኖሩት በ6ቱ ቃላተ ወንጌል ምሳሌ ማለት ነው። ይህንን እንደዚህ ካልኩ እንግዲህ በጠቅላላው ለጠቅላላ የቦታውን አገልግሎት ብፁዕነታቸው እንዴት እንዳሰቡትና ራእያቸው ምን እንደነበረ መናገር እፈልጋለሁ። ይህም ቦታ እንደሚታወቀው ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ናቸው መጥተው የመሰረት ድንጋዩን ያስቀመጡት። መጀመሪያ እንደሚታወቀው እዚች አካባቢ ላይ በቆርቆሮ ነው የተጀመረችው። በትንሽ ጀምሮ በትልቅ መፈጸም የእግዚአብሔር ልማዱ ነውና በትንሽ ጎጆ የተጀመረችው አሁን የምታዩት ይቺ መቃረቢያ ተሰርታለች። ይቺ በ44 የስራ ቀናት ነው የተሰራችው። 44 የስራ ቀናትን ብቻ ፈጅታ የቆመች ቤተ መቅደስ ናት። ግን ይችም ቢሆን ይሄኛው እስኪያልቅ ድረስ የቆየች ናት እና እንግዲህ መቼስ በዚህ በደካማ ዓለም ያቆየናል እግዚአብሔር፣ በዋናው ዓለም ያኖረናል አይደል? ማንኛውም ሰው በዚህ ምድር ነው የሚጀምረው ኑሮን በወዳኛው ዓለም ይጨርሳል እና ልክ እንደዛ ሁሉ ይሄም በትንሿ ተጀመረ። አሁን ደግሞ ወደ ትልቁ ቤተ መቅደስ የሚገባበትን ጊዜ እየተጠባበቅን ነው የምንገኘው ማለት ነው። ጠቅላላ አገልግሎቱ የዚህ ቦታ ገዳም ነው እንደሚታወቀው ጽርሐ ጽዮን ቅድስት ማርያም ገዳም ነው የሚባለው። መንበረ ጵጵስና አለው። የሀገረ ስብከቱ ጽሕፈት ቤትም ያለው እዚህ ቦታ ነው። እየተሰራ ያለው እዚህ ላይ የምትመለከቱት በጳጳስ አስኬማ ቅርጽ ነው የተሰራው ዲዛይኑ። እሱ እየተሰራ እየተጠናቀቀ ነው የሚገኘው። ስለዚህ የጽሕፈት ቤቱን መቀመጫ እዚህ ነው የሚሆነው ማለት ነው።
ከዛ በተጨማሪ ምስጢራተ ቤተክርስቲያን በጠቅላላው የሚፈጸምበት እዚህ ቦታ ነው። ምስጢራተ ቤተክርስቲያን የሚፈጸመው ማለት ምንድነው? ጽላት ይባረክበታል። ሊቀ ጳጳሱ ብፁዕ ሊቀ ጳጳሱ ጽላት የሚባርኩት የሚያከብሩት እዚህ ቦታ ነው የሚሆነው ማለት ነው። ለጊዜው አሁን ባሉት በብፁዕ አቡነ አብርሃም በኋላ ደግሞ የሚተካው በዘመን እየተተካኳበው እንደሚቀጥሉት ሁሉ ከሐዋርያት እስካሁን እንደመጣው ሁሉ የሐዋርያትን አሰር ተከትሎ ሌሎቹም ደግሞ የሚመጡት እዚሁ ቦታ ላይ ጽላት አክብረውበት ለሌሎቹ አብያተ ክርስቲያናት እንግዲህ ጽላት የሚሄደው ከዚህ ቦታ ነው ማለት ነው። ከዚያ ሲቀጥል ስልጣነ ክህነት የሚሰጠው እዚህ ነው። ያ ማለት ምስጢረ ክህነት በየቦታው የሚሰጥ ነገር አይደለም። ብፁዕነታቸውን በዋናነት ይህን ቦታ ሲያስፈቅዱ አንዱ ዓላማቸው የነበረው ምስጢራተ ቤተክርስቲያን በልዩ ልዩ ቦታ በተለይ ደግሞ ምስጢረ ክህነት የምስጢራት ሁሉ ቁልፍ ነው ምስጢረ ክህነት እና ከዚህ በፊት ይሰጥ የነበረው በተገኙ አዳራሾች ነው። ሰፋ ያለ ቦታ ከተገኘ አናመቻችቶ ነበር ይሰጥ የነበረውና ራሱን የቻለ ቦታ ያስፈልገዋል በሚል ሐሳቤ ነው ወደዚህ ቦታ የተመጣው። አሁን የካቲት 21 ነው የዚህ ቦታ ቅዳሴ ቤት የተከበረው። አሁንም እየተከበረ ነው የሚገኘው። ያን ቀን ብትመጡ በብዙ ሺህ የሚቆጠሩ ካህናትና ዲያቆናት እዚህ ቦታ ላይ ስልጣነ ክህነት ለመቀበል ይመጣሉ። አሁን እዚህ ቦታ ላይ በልዩነት መሆኑ ሁለት ጥቅም አለው። አንደኛ ካህናቱ ራሳቸው ሲሾሙ በልዩነት ጥሩ ቦታ እንደ ምስጢረ ክህነትን ያህል ትልቅ ነገር የትኛውም ቦታ ላይ አይሰጥምና ጥሩ ቦታ አግኝተው ይሾማሉ። ሁለተኛ ደግሞ ቀደም ብለው መጥተው ከመሾማቸው በፊት ከተቻለ 1 ሳምንት ሁኔታዎቹ ሲፈቅዱልን እንደዛ እናደርጋለን። ካልሆነ ግን የ5 ቀን ስልጠናዎችን ይወስዳሉ። አሁንም ምቹ እና ሙሉ ስልጠና እየሰጠን አይደለም። ቦታው ምቹ ስላልሆነ ገና ተሰርቶ ስላላለቀ እንጂ ተሰርቶ ሲያልቅ እሳቤው ምንድነው? ስልጣነ ክህነት የሚወስዱ ሰዎች መጥተው ተሹሞ መሄድ ብቻ ሳይሆን መጥተው ለተወሰኑ ቀናት እዚህ ቦታ አርፈው ስለ ምስጢራተ ክህነት፣ ስለ ምስጢራተ ቤተክርስቲያን፣ ስለ ምስጢረ ክህነት፣ ስለ ምስጢራተ ቤተክርስቲያን እና ስለ ሌሎችም ነገሮች ካህን ሆነው እረኛ ሆነው ሊሾሙ አይደለ ምእመናን እንዴት መጠበቅ እንዳለባቸው ትምህርተ ኖሎት ተምረው ነው ክህነት የሚሰጣቸው። ዝም ብሎ አይሰጥም። አሁንም ጀምረናል። የተወሰኑ ቀናትን 2 ቀንም 3 ቀንም 5 ቀንም ድረስ ስልጠና እየተሰጠ ነው። አሁን ክህነት እየተሰጠ ያለው ዝም ብለን አንሰጥም። ዝም ብሎ አይሰጡም ብፁዕ አባታችን። ስለዚህ ያንን በሰፊው ማስኬድ የሚቻልበት ቦታ ነው። ይሄ አላማው አንዱ አላማ እሱ ነው የሚደረግበት ስራው። ከዛ ሲቀጥል ደግሞ እንደው በሌሎቹ አብያተ ክርስቲያናት ሌሎችን አብያተ ክርስቲያናት ገዳማትን ለመጎብኘት የሚመጡ ሰዎች ሌሎችን ገዳማት ሲጎበኙ ሊያገኟቸው የሚችሉ ቅርሳ ቅርሶችና ታሪኮች እዚህ ቦታ ላይ ማሳያ ይቀመጥላቸዋል። ምክንያቱም ይሄ የገዳማቱን ሁሉ የሚመራው የሀገረ ስብከቱ መቀመጫ እንደመሆኑ መጠን ማሳያ እዚህ ቦታ ይቀመጣል። ታሪክ ማለት ነው። ሙዚየም አለው። እዛ መስቀሉ የሚተከልበት ቦታ ላይ እዚህ ተራራው ጫፍ ላይ እዚህ ከቤተ መቅደሱ አውደ ምሕረት ጀምሮ ይሄንን በቀራንዮ በጲላጦስ አደባባይ ተሰይሞ እስከዛ እስከ መስቀሉ ድረስ ቀራንዮ ከጲላጦስ አደባባይ እስከ ቀራንዮ ጌታ የተጓዘባቸው 14ቱ የመስቀል ምዕራፎች አሉ አይደለ? እነሱን ሊያሳይ በሚችል መልኩ ነው የሚሰራው ተብሎ የታሰበው። ዲዛይንም የተደረገው እንደዚያ ነው። እዚያ ላይ ሙዚየምም አለው አብሮና ያን እዚያ ሙዚየም ላይ የጣና ገዳማት ውስጥ ያሉትን ቅርሳ ቅርሶች፣ ታሪኮች ሊያሳይ የሚችል መዘክር ይቀመጥበታል ማለት ነው። እዚህ ቦታ ላይ መጥቶ እነዚያን ነገሮች ሳያይ ወደ ሌሎቹ ገዳማት አይሄድም ማለት ነው። ፈቃድም እዚሁ ተቀብሎ ይሄዳል። ታሪኮችንም እዚሁ አጥንቶ ይሄዳል ማለት ነው። ጎብኚ ሲመጣ ከየትም ሀገር ሲመጣ ይሄ ማለት ደግሞ ለጎብኚዎቹ በጣም የጉብኝት ስራቸውን ቀላል ያደርግላቸዋል። የትኛው ታሪክ የት ቦታ ላይ እንዳለ አይተው ነው የሚሄዱት እዚህ። ስለዚህ በቀላሉ ዳጋ እስጢፋኖስ የሚገኘውን ታሪክ እዚህ ቦታ ላይ አይቶ ይሄዳል። ዳጋ እስጢፋኖስ ሲሄድ ምን ታሪክ እንደሚጠብቀው እርግጠኛ ሆኖ ነው የሚሄደው። ከዚህ ክብራን ገብርኤል ሲሄድ ምን አይነት አጋጣሚዎች እንደሚያጋጥመው እያሰበ ነው የሚሄደው ማለት ነው። እንዲህ አይነት አገልግሎት የሚሰጥበት ስፍራም አለው ይሄ ቦታ ማለት ነው። ከዚያ ውጭ ኢየሩሳሌምን በባህር ዳር ማለት ይቻላል። የመስቀሉ ስራ ሲጠናቀቅ የመስቀል ምዕራፎችን በሚገባ ያሳያል። እያንዳንዱ ምዕራፍ ላይ ምን እንደተደረገ ታሪኩ በስዕልም
በቅርጽም እና በጽሁፍም ይቀመጣል ማለት ነው። እያንዳንዱ ምዕራፍ ላይ ምን እንደተደረገ ለምሳሌ ጌታ የወደቀበት ምዕራፍ አለ አይደል? ሶስተኛው ምዕራፍ ይመስለኛል እዛ ቦታው ላይ የተቀመጠው ማስታውሰው ጌታ ገፍተውት የወደቀበት ለመጀመሪያ ጊዜ የወደቀበት አለ። ጌታ ከቬሮኒካ ጋር የተገናኘበት ወይም ፊቱን እንዲጠርግበት መሀረቧን የሰጠችው ቦታ ደግሞ አለ። እንዲህ አይነት ታሪኮች አሉና እያንዳንዱ በቅርጽም በታሪክም ተከትቦ ይቀመጣል። ኢየሩሳሌምን ያልጎበኙ ክርስቲያኖች እዚህ መጥተው እያንዳንዱ ምዕራፍ ምን እንደተደረገ በሚገባ ማወቅ ይችላሉ። በአይናቸው ያዩታል፣ በእጃቸው ይዳስሱታል ማለት ነው። እሱን ያሳያል። ከዛ በተጨማሪ ይህ ቦታ ማለት ነው። ከዚያ ውጭ ግን ዝም ብለን በሰውኛም ስንመለከተው የሀገር በቀል ዛፎች መገኛ ነው እና እንስሳቱ አራዊቱ በሚገባ ይሄ አይዋፍ ራሳቸው ይሄ በቤተ ክርስቲያን አካባቢ የማይታጡ አይዋፍ እዚህ ቦታ ይገኛሉ። አሁን እንደምታዩት ጫካው በላዩ የሚታዩት አገር በቀል ያልሆኑ እጽዋት ናቸው። እነዚህ የተደረጉበት ምክንያት አገር በቀሎቹ ገና አሁን ስለሆነ የተተከሉት ተራራውን እስኪያለብሱት ድረስ ነው እንጂ እነዚህ ተነሽ ናቸው። አገር በቀሎቹ ከውስጥ አሁን አድገዋል። ገብታችሁ ብታያቸው በወይራ በጽድ የተሞላ ነው ይሄ ላዩ ማለት ነው። ተራራው በዛ ሁኔታ ይሸፈናል። መውጫ ብቻ ነው የሚተውለት ማለት ነው። መንገድ ብቻ ነው የሚኖረው። እሱን እናደርጋለን ማለት ነው። ከዚያ ውጭ ኢየሩሳሌም ላይ ስትመለከቱ ከኢያሪኮ ተነስቶ እስከ ጌታችን የጾመበት 40 ቀንና 40 ሌሊት የጾመበት ገዳመ ቆሮንቶስ ድረስ ኬብል ካር አለ። ደካሞች አረጋውያን የሚወጡበት ማለት ነው። አሁን ይሄ ትንሽ ተራራው አደግ ያለም ስለሆነ ደካሞቹ መውጣት አቅቷቸው እንዲሁ እዚሁ ነው እየተመኙት እንዳይኖሩ እነሱ መውጣት የሚችሉበት ኬብል ካርም ተዘጋጅቶለታል። ዲዛይን ተደርጓል። ያው ጊዜው ሲደርስ ገንዘቡ ሲገኝ የሚሰራ ነው የሚሆነው ማለት ነው። ስለዚህ እዛ ላይ በምንወጣበት ጊዜ የጣና ገዳማትን ደሴቶችን በሚገባ ነው የሚያሳዩ፣ ቁልጭ አድርጎ ያሳያል። ስለዚህ አንድ ሰው ጣና ገዳማት ሄዶ ዳጋ እስጢፋኖስን ተሳልሞ መምጣት እንኳን ባይቻለው እዚህ ሆኖ እንደ ደብረ ናባው ማለት ነው እንደ ናባው ተራራ ሙሴ ናባው ተራራ ላይ ሆኖ የተስፋይቱ ምድር አይቶ ተመኝቷት ተሳልሟት እንደተመለሰው ሁሉ እዚህ ቦታ ላይ ሆነው ከሩቅ እነ ዳጋ እስጢፋኖስንና እነ ክብራን ቅዱስ ገብርኤልን እነ ጣና ቂርቆስን እየተመለከቱ መሳለም የሚቻልበት መመኘት የሚቻልበት እና ሰውነትን ነፍስን ደስ ማሰኘት የሚቻልበት ትይዩ ስፍራ ነው። አንጻራዊ ነው እዚህ ላይ ስትመለከቱት። በመንፈሳዊ ስንመለከተው ደግሞ እነ ዳጋ እስጢፋኖስ እሁድ ቃል ኪዳን አላቸው። የገነት ነፋስ የሚነፍስባቸው ቦታዎች ናቸው። ያንን መዓዛ ማሽተት የሚቻልበት ከሩቅ ሆኖ በእምነት ይሄ እዚህ ላይ ሆኖ የሚመለከት እነሱን ሁሉ ያንን መዓዛ እያሸተተ ነፍሱን ደስ ማሰኘት የሚችልበት ስፍራ ሆኖ ነው ተዘጋጀው ማለት ነው። በዚህ ቦታ ላይ ብፁዕ አቡነ አብርሃም መሰረቱን ከማስጀመር ጀምሮ ቦታውን ለማግኘት ከባለስልጣናት ጋር ከመነጋገር ጊዜ ጀምሮ ከመጡበት ጊዜ ጀምሮ ትልቁ የሰሩት ስራ እዚህ ቦታ ላይ ነው የሚታየው። በታሪክ እንግዲህ በአጭር ጊዜና በትንሽ ገንዘብ እዚህ ቦታ እዚህ ደረጃ የደረሰ ህንጻ ነው። ይሄ አሁን ህዳር 30 ላይ ነው 100 ሚሊዮን የገባው። እስከዚያ ድረስ በጣም ገንዘብ ቆጣቢ በሆነ አሰራር ዘዴ ነው የተጠቀሙት። እንግዲህ ይሄ አይገመትም። እውነት ለመናገር በሌሎች ቦታዎች ላይ ይሄ ገምቱ ቢባል ወይም ከሌላ ቦታ የመጣ ሰው ገምት ቢባል 200-300 ሚሊዮን ሊገምተው ይችል ይሆናል ብዬ አስባለሁ። የዚያ ባለሙያ ስላልሆንኩ እንግዲህ እኔ ያህል ብዙ እንትን አልልም። ሆኖም ግን የማይጠበቅ ወጪ ነው። የሰሙት ሁሉ የሚገረሙበት ወጪ ስለሆነ ነው ይሄን የምናገረው። አሁን የፊኒሽንግ እቃዎች ብዙ አብዛኞቹም እቃዎች ኢምፖርትድ ናቸው እና ከዚህ የተነሳ በጣም ኮስቲ ናቸው። ብዙ ዋጋ ይጠይቃሉ። እሱም ብቻ ሳይሆን በየቀኑ አሁን ገበያውም እየጨመረ ስለሚሄድ አሁን ላይ ከዚህ በኋላ የሚወስደው ይሄን ያክል አሁን የመጣውን ያክል ሊሆን ይችላል ተብሎ ይገመታል። እሱ ነው እንጂ በጣም በቀላሉ እና በአጭር ጊዜም ያልቃል ተብሎ የተገመተ ነበር። እንደሚታወቀው ብፁዕ አባታችን አሁን ወደ ማዕከላዊው ጽሕፈት ቤት ወደ ዋናው ጽሕፈት ቤት በጠቅላይ ቤተ ክህነት ስራ አስኪያጅነት የቆዩባቸው 3 ዓመታት እዚህ ያሳልፈው ቢሆን ኖሮ እስካሁንም አይቆይም ነበር። ተመርቆ አገልግሎት እየሰጠ ይሆናል ብለን ነበር የምናምነው። ሆኖም ያን ጊዜ ትንሽ የመቀዛቀዝና የመዘግየት አጋጣሚዎች ተፈጥረውበታል በቤተ መቅደሱ ላይ ማለት ነው። ከዛ ውጭ እንግዲህ ይሄን ነው የሚመስለው እዚህ ያለው ነገር። አንድ ዘመን ላይ የሚኖር ትውልድ እድለኛ ነው የሚባለው መሪዎቹ ሰርተው የሚያሰሩ ሲሆኑ ነው።
እና አሁን እኛ እዚህ ሀገር የምንኖር እዚህ ሀገር ስብከት ላይ የምንኖር ሰዎች እንደ ጥሩ አጋጣሚ የምንቆጥረው የብፁዕ አባታችን የአቡነ አብርሃምን መኖር ነው። ምክንያቱም ሌሊትና ቀን እንደማያርፉ እናውቃለን። አሁን እኔ አድርባይነት አይደለም፣ እግዚአብሔር በሚያውቀው የማየውን የማውቀውን ነው የምመሰክረው። ራሳቸውን ለቤተ ክርስቲያን የሰጡ አባት ናቸው። በዚህም ምክንያት ሌሊትም ቀንም ስለ ቤተ ክርስቲያን ያስባሉ። አብሬያቸውም ውዬ አድሬም ስለማውቅ ያየሁትን በመሰክር ከንቱ ውዳሴ ስለማይሆን ነው። በዚህ ማዕረግም ሆነው ከንቱ ውዳሴ አይሆንባቸው። ምክንያቱም በዚህ ማዕረግ ላይ ያለ ሰው ራሱን ለቤተ ክርስቲያን ካልሰጠ ሌላ ምን ሊሆን ይችላል? እና ይሄ ግዴታቸውም ነው በአንድ በኩል ስትመለከተው። ሆኖም ግን ሌላ ምንም አይነት ነገር ሳይኖራቸው ራስን ለቤተ ክርስቲያን ሰጥቶ መገኘት ትልቅ ነገር ነው። ሰርተው ቀድመውም ተከተሉኝ የሚሉ በመሆናቸው ምክንያት እኔ ደስ ይለኛል በግሌ። በሰሞኑም አይታችሁ ከሆነ ለዚህ ምስክሬ ማርያም ናት በሚል መሪ ቃል የህዝብ ጉባኤም ተዘጋጅቶ ነበር። የገቢ ማሰባሰቢያም ዘዴ በዚህ በዘመናዊው መረብ ተጠቅመን ሌሊት ላይ የገቢ ማሰባሰቢያ ስራ ሰርተናል። በዚያም ምእመናን በሀገር ውስጥም በውጭም ያሉት ምእመናን ሰፊ ስራ ሰፊ ርብርብ ነው ያደረጉት። ይሄ ቦታ እዚህ ደረጃ ላይ እንዲደርስ ያላሰለሰ ጥረት ያደረጉ በተለይ በሰሜን አሜሪካ የሚኖሩ የብፁዕ አባታችን ልጆች እዚህም ሀገር እና በሌሎችም ሀገራት ያሉ የብፁዕነታቸውን ሐዋርያዊ ተልእኮ እንዲፋጠን የሚፈልጉ ምእመናን በጣም ሰፊ ጥረት አድርገዋል፣ ሰፊ ርብርብ አድርገዋል። ይሄ በጣም አስደስቶናል። እውነት ለመናገር እዚህም ያለን ልጆቻቸው በተለያዩ ሀገራት ባሉ ምእመናን እና በልጆቻቸው እንድንኮራባቸው ያደረገን ጊዜ ነው የነበረውና እኔ ይህንን ስራ መደገፍ ትልቅ ታሪክን መጋራት ነው ብዬ አምናለሁ። ብፁዕነታቸውም በገቢ ማሰባሰቢያው ጊዜ ላይ ተገኝተው ያስተላለፉት ትልቅ መልእክት አለ። ወደ ዋናው አገልግሎታችን መልሱን በፍጥነት ነው ያሉት። ዋናው አገልግሎታችን ምንድን ነው ትሉኝ እንደሆነ ምእመናንን መስራት ነው። ምእመናንን መስራት የቤተ ክርስቲያን ተቀዳሚውም ዋናውም ዓላማዋ ነው። ምክንያቱም ክርስቶስ ምእመናንን መስራት የጠፋ በግ ፍለጋ ነው የመጣው እንጂ የፈረሰ ህንፃ ኖሮት ህንፃ ለመመለስ አይደለም። የሰሎሞን ቤተ መቅደስ ለንግድ ሆኖ ነበር እና ለንግድ የገቡ እቃዎችን አውጧቸው ብሎ አባሯል። የሰሎሞን ቤተ መቅደስ ወንበዴዎች ወርሰውት ነበር። ከወንበዴዎች አስለቅቆ የራሱ ማድረግ አይደለም አላማው የነበረው። በኋላም ሮማውያን መጥተው አፍርሰውታል። የፈረሰውን ቤተ መቅደስ ሊሰራ ሐዋርያትን አላካቸውም ጌታ። በ70 ዓመተ ምህረት መጥቶ ጥጦስ አፍርሶታል ያንን ቤተ መቅደስ። ከፈረሰ በኋላ እንደፈረሰ ነው የቀረው። ምክንያቱም ጌታ አላማው ቤተ መቅደስ መገንባት ስላልነበረ ነው። ለዚህም ነው ብፁዕነታቸውም ወደ ዋናው አገልግሎታቸው መልሱ ነው ያሉት እና ምእመናንን ወደ መስራት እንመለስ በቅርቡ። ስለዚህ እንደው በመላው ዓለም የሚገኙ ምእመናን ኦርቶዶክሳውያን በጠቅላላው ቤተክርስቲያን ወደ ዋናው ስራዋ እንድትመለስ ህንፃ በመገንባት ጊዜዋ እንዳታጠፋ ቶሎ ብለን ይህን ጨርሰን ወደ ዋናው አገልግሎታችን መግባት አለብን። ይህን መገንባትን ያስቀደምነው ለምንድን ነው? ምስጢረ ክህነት የት ይሰጥ? በየጎዳናው እንስጥ። እውነት ለመናገር ምስጢረ ክህነትን የሚያህል ትልቅ ነገር የትም ቦታ ፈጽሞ ሊሆን አይችልም። ታቦታቱ የት ይክበሩ? በተገኘው አጋጣሚ ሁሉ ዝም ብለን ባገኘነው ስፍራ ላይ ልናከብራቸው አንችልም። ምክንያቱም መሰዊያችን ነው። መስዋዕት የምናቀርበው በታቦታቱ ላይ ነው። ስለዚህ የተቀደሰውን ነገር በተቀደሰ ስፍራ ላይ ማክበር የሚገባ ስለሆነ ነው። ለዚያ ክብር ሲባል ይሄን ማስቀደም ግድ ሆኗል። እሱ ብቻም አይደለም። አሁን ምእመናኑ በጣም በርካታ በሚሆኑበት ጊዜ ቆራቢዎቹ ውጭ ሆነው ነው የሚቆዩት። የቁርባን ጊዜ ነው የሚገቡት። ይሄ በስርዓተ ቤተክርስቲያን ክልክል ነው። ምክንያቱም ማይጠንቱን አያሸቱም፣ ጸሎተ ቅዳሴውን አይሳተፉም። ውጭ ላይ በሚሆኑበት ሰዓት ማለት ነው። ማይጠንቱ እኮ የመንግስተ ሰማያት መዓዛ ምሳሌ ነው። በዚያውም ላይ ካህኑ ያላጠነውን ምእመን እንዴት ያቆርበዋል? እና ውስጥ ገብተው ማይጠንቱ ሸቷቸው መዓዛ ዕጣኑን አግኝተው እና በከማናል ከቅድመ ጥቅማ ለኢያሪኮ በደ ኢያሱ ገብር ካደል የሚለው ሲያጥን ለኢያሱ የኢያሪኮን ቅጥር እንዳፈረስክለት የኔንም የወገኖችንም ኃጢአት አፍርስልን፣ የኃጢአት ግንብ አፍርስልን የሚል ጸሎት ነው እየዞረ እያጠነ የሚጸልይላቸውና ይህ ጸሎት ሳይጸልይላቸው ስጋውን ደግሞ ሊቀበሉ አይችሉም። እና በስርዓተ ቤተክርስቲያን ክልክል። እኛ ዝም ብለን ስለጨነቀንና መቆሚያም ስለማይበቃ ነው ከውጭ እየገቡ እንዲቆርቡ ምን ፈቅደው እንጂ ከስጋው ከደሙ እንዳይርቁ ልክ ስለሆን ግን አይደለም። እና አሁን ይሄ ከላይም ከታችም ያሉ በጣም ብዙ ምእመናን የሚቆሙበትን ስፍራ ነው እንዲህ ተደርጎ የተሰራው። ምክንያቱም 5200 ካሬ ላይ ነው የቆመው። ቤተ መቅደሱ ያረፈበት ብቻ 5200 ካሬ ላይ ነው ያለው። ይሄን ያክል ሰፊ የሆነበት ምክንያት ይሄ ዓላማ ስላለው ነው። ምእመናን በደንብ ሊገባቸው ይገባል።
እንጂ ብፁዕነታቸውም እንደተናገሩት ከህንፃ ህንፃ ለማወዳደር አይደለም። የኛ ህንፃ በአፍሪካ አንደኛ ነው፣ በኢትዮጵያ አንደኛ ነው ለማለት አይደለም። ይሄ አይደለም ብለው ብፁዕነታቸውን መልእክት አስተላልፈዋል። ከዚህ አንጻር እንደው ቶሎ ቶሎ ብለን ወደ ዋናው አገልግሎታችን እንመለስ የሚለው በደንብ ይሰመርበት። ግን ይሄን ማስቀደም ያስፈለገበት ምክንያት ለዚህ ዓላማ ነው። ሲቀጥል ደግሞ ገዳማቱ፣ አድባራቱ አሁን እነዚህ ረጄ የሌላቸው አብነት ትምህርት ቤቶች እዚህ ቦታ ላይ በሚገኘው የገቢ ምንጭ ይተዳደራሉ ተብሎ ይታሰባል። ወደፊት ያለው እቅድ እንደዚያ ነው። ብዙ አብነት ትምህርት ቤቶችን ይረዳል ይሄ ቦታ ተብሎ ይታሰባል። በዙሪያው ያሉትን ይሄ እንግዲህ የብዙ ሊቃውንት ሀገር ነው። ብዙ አብነት ትምህርት ቤቶች አሉበት፣ ብዙ ሊቃውንት አሉት። እነዚያን ይደግፋል ተብሎ ይታሰባል። ምክንያቱም እዚህ ብዙ ሰራተኛ አይኖርም። አጣኞች፣ ቀዳሾች፣ ሰዓታት ቋሚዎች እና ለገዳሙ አስፈላጊ አገልግሎት የሚሰጡ ሰዎች ካልሆኑ በስተቀር ገሌ እንደዚህ ምክትል እንደዚህ እየተባለ ሰራተኛ አይበዛም። በጣም ትንሽ ሰራተኞች ይኖሩታል። ብዙ የገቢ ምንጭ እንዲኖረው ይደረጋል። ሌሎችን ጉባኤ ቤቶች እንዲደግፍ፣ ገዳማትን እንዲረዳ ይደረጋል ማለት ነው። ዓላማው ይሄ ነው እቅዱ። ከዚህ አንጻር ሁሉም መጥተው ይጎብኙት፣ መጥተው ድጋፋቸውን ያድርጉ፣ ታሪኩን ይጋሩ የሚል መልእክት በዚህ ሁሉ ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልኝ።